ጥር 18 የቅዱስ ጊዮርጊስ ዓመታዊ ክብረ በዓል የሚከበርበት ምክንያት ይህ ነው። የቅዱስ ጊዮርጊስ ወዳጆች ይህን ቪዲዮ ለሚቻላችሁ ሰው በሙሉ አድርሱልኝ። ሰባር ጊዮርጊስ በውቢቷ ባህር ዳር እንደዚህ በምታዩት መልኩ በደመቀ ሁኔታ ይከበራል። እርስዎም በአካል በመገኘት የክብረ በዓሉ ተካፋይ ትሆኑ ዘንድ በልዑል እግዚአብሔር ስም ተጠርታቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰባር ጊዮርጊስ በማለት ጥር 18 የቅዱስ ጊዮርጊስን ዓመታዊ ክብረ በዓል የምታከብርበት ምክንያት ይህ ነው። ያ ከሃዲው ንጉሥ ዱዲያኖስ ግንድ አምጥቶ ቅዱስ ጊዮርጊስን በግንድ ላይ እንዲቸነክሩ ታዘዘ። በላዩም ላይ ሰም አፈሰሰ፣ እሳትም እንዲያነዱበት አደረገ። ከዚያም በኋላ እንደ መጭመቂያ ሆኖ ከተሰራ የስቃይ መሳሪያ ላይ አውጥተው ሰውነቱን እንዲሰነጥቁት እንዲጨምቁትም አዘዘ። አንጀቱ ሁሉ ወጦ ከምድር ላይ እስኪዘረገፍ ድረስ እንዲሁም አደረጉበት። ነፍሱም ከሥጋው ተለየች። የሰማዕቱ ሥጋ አቃጠሉት፣ ፈጩት፣ አመድም ሆነ። በቀፎም አድርገው ይድረስ ወደሚባል ተራራ ላይ በነፋስ ዘሩት። ደብረ ይድረስ ማለት ምድረ በዳ ማለት ነው። ወታደሮቹም የታዘዙትን ፈጽመው ተመለሱ። ያን ጊዜ መብረቅ፣ ነጎድጓድ፣ ታላቅ ንውጡጥም ሆነ። ምድርም ከመሠረቷ እስክትናወጥ ድረስ ከሰማይ ድምፅ ተሰማ። ጌታችን መድኃኒታችን ኢየሱስ ክርስቶስም መላእክትን አስከትሎ ብሩህ ደመና ወረደ፣ በተራራውም ላይ ተቀመጠ። አራቱንም የምድር ነፋሳትን የሰማዕቱን ሥጋ እንዲሰበስቡ አዘዛቸው። ከሞትም አስነሳው፣ ኃይሉንም አሳደረበት። ባርኮትም ወደ ሰማይ አረገ። ከዚህም በኋላ ቅዱስ ጊዮርጊስ እየሮጠ ወታደሮቹን ተከተላቸው። ወንድሞቼ ሆይ ቆዩኝ፣ ከእናንተ ጋር ልሄድ እያለ ተጣራ። የእነዚህ ወታደሮችም ቁጥር 4 ነበር። ስማቸውም ህልቶን፣ አግሎሲስ፣ ሶሪስና አስፍሮስ ነበሩ። ይህም ታላቅ ታምራት አይተው አምነዋል። በኋላም በሰማዕትነት ሙተዋል። ይህ የሆነው ጥር 18 ነው። ይህ ቀንም ዝርኦት አጽሙ ስትል ቤተ ክርስቲያን ሰማዕቱን አዘክራ ትውላለች። በስሙም በጻነጹለት አብያተ ክርስቲያንና በሙሉ ታቦት ሕጉ ወጦ በደማቅ ተከብሮ ይውላል ማለት ነው። ሰማዕቱ ከቅዱስ ጊዮርጊስ ረድኤት በረከት